እስቲ አዲስ ነገር በሉ። እግዚአብሔር ያደርጋል። ምን አይነት ነገር? አዲስ ማለት ምን ማለት ነው? ያልታየ፣ ያልለመዳችሁት፣ ያልሄዳችሁበት፣ ኤክስፒሪየንስ ያላደረጋችሁት ነገር ማለት ነው። እግዚአብሔር ማደስ ይችላል። ስሙ ይባረክ። ማደስ ብቻ ሳይሆን አዲስ ነገር መስራት ይችላል። በዚህ ክፍል ውስጥ ባለፈው እንደነገርኳችሁ እነዚህ እስራኤላውያን በምርኮ ነው ያሉት። በምርኮ የመጡት ወደው አይደለም። እስራኤል 430 ዓመት ነው 490 ዓመት ምድሪቱን ማሳረፍ ሲገባቸው እግዚአብሔር ለዚያ ካልኩሌት አድርጎ 70 ዓመት ሰንበት እረፉ ብሏቸዋል። ምድሪቱ ትረፍ ብሏቸዋል። ምድሪቱን ስላላሳረፏት እግዚአብሔር ምድሪቱን ሊያሳርፍ 70 ዓመት ቀጣቸው። 70 ዓመት የ490 ዓመት በደላቸው ተባስቶ ነው። ካልኩሌሽን አለው እሱ ራሱ እና 490 ዓመት ስላላከበሩት እግዚአብሔርን ምን አደረጉ? እግዚአብሔር አመጣቸውና እስቲ ምድሪቷ ሰንበት ታግኝ፣ እናንተን ደግሞ እዚህ ባቢሎን ውስጥ ቁጭ ላድርጋችሁ ብሎ እግዚአብሔር ባቢሎን ውስጥ አስቀመጣቸው። እግዚአብሔር ምርኮ እንኳን ሲልክ እግዚአብሔር ሊያጸዳ ነው፣ ሊያነጻ ነው፣ ሊያሳርፍ። በማንም ላይ እግዚአብሔር ለጀጅመንት አይመጣም። እግዚአብሔር የሚመጣው ለጽዳት ይመጣል። አረ ኢየሱስ ጌታ ነው። ለማሳረፍ ይመጣል። እርኩሰት እስራኤልን ስለጠቀጠቀት እስቲ እቺ ቅዱስ ምድር ትረፋለና የአመጻ ምክንያት የሆኑትን እነዚህን እስራኤላውያን ሰበሰባቸውና ምርኮ አስገባቸው። ምርኮ ያስገባቸው ደግሞ ምርኮ ያስገባቸው ባቢሎናውያን ክንዳችንን እጃችን ላይ ጥሏቸዋል ብለው እሰይ እግዚአብሔር እጃችን ላይ ጣላቸው ብለው ምን ማድረግ ጀመሩ? አቢዩስ ያደርጓቸው። እግዚአብሔር መጣ። ኢየሱስ ጌታ ነው። ጥሎ የማይጥል የማይረሳ ጌታ መጣና እንዲህ ያላችሁ፣ ስማ ባቢሎን አለው፣ እኔ እኮ እንደ መሳሪያ ነው እንዳርጩሜ ነካ እንድታረጋቸው ነው የፈለጉት። አንተ በግፍ መጣህባቸው፣ ባንተ ላይ እመጣብሃለሁ ብሎ መርከቦቻቸውን እግዚአብሔር ጦርነት ሰደደባቸው። እግዚአብሔር ስሙ ይባረክ። አልጠበቁም። በዚያ መንገድ አልጠበቁም። በዚያ ሁኔታ እግዚአብሔር ይደርስልናል ያወጣልናል ብለው አልጠበቁም። ነገር ግን እግዚአብሔር ሁል ጊዜ አዲስ ስለሆነ ስሙ ይባረክ፣ አዲስም ነገር ስለሚያደርግ ምን አላቸው? መጣና እንደዚህ አላቸው፣ እነሆ እኔ አዲስ ነገር አደርጋለሁ፣ እርሱም መቼ ይበቅላል? እስቲ አሁን በሉ። ግድ የለም አሁን በሉ። ምን ማለት ነው ይሄ? እግዚአብሔር የሚያደርግላችሁ ዛሬ 3 ነገር አሳያችኋለሁ። እነዚያ ነገሮችም አሁን ይበቅላሉ። ግድ የለም አሜን በሉ። አሜን በሉ። ግድ የለም አሜን በሉ። ኢየሱስ ጌታ ነው። 3 ነገሮችን ያሳያችኋል። ምን ማለት ነው የእግዚአብሔር አሁን ማለት ምን ማለት ነው? እግዚአብሔር ሁል ጊዜ በደንብ ስሙኝ። ይሄንን አሁን ሲላችሁ አሁን ማለት ምን ማለት እንደሆነ ልንገራችሁ። ጊዜ አይደለም፣ ዘላለማዊነት ነው። እግዚአብሔር አሁን ያልሰራ ከሆነ ትናንትም አልሰራም ማለት ነው። if God is eternal, he እኔ ነኝ እንዳለ ትላንት የሰራ እግዚአብሔር ከሆነ ዛሬም የሚሰራ ከሆነ እርሱ ዘላለማዊ ነው። ትላንት ሰርቶ ዛሬ የማይሰራ ከሆነ እሱ አምላክ አይደለም። ከኔ ጋር ናቸው? ትላንት ተዋግቶ ዛሬ ካልተዋገ፣ ትላንት ታድኖ ዛሬ ካላደነ፣ ትላንት መንገድ ከፍቶ ዛሬ ካልከፈተ፣ ትላንት ቀድሶ ዛሬ ካልቀደሰ፣ ትላንት ባርኮ ዛሬ ካልባረከ፣ ትላንት ፈውሶ ዛሬ ካልፈወሰ እሱ አምላክ አይደለም። እኔ አሁን አበቅለዋለሁ ሲል እኔ ትላንትናም እኔው ነኝ፣ አሁንም እኔው ነኝ፣ ለዘላለምም እኔ ይሆናለሁ። እስቲ አሁን በሉ። አሁን it's not time ኢተርኒቲ ውስጥ የእግዚአብሔር ሕያውነት ነው። ለዚህ ነው ሰዎች አሁን ሲላቸው ከጊዜ ስለሚቆጥሩ አሁን ይጠብቃሉ። ታይም ነው የሚቆጥሩት። አሁን ካልሆነ እግዚአብሔር የለም በቃ፣ ወይም ደግሞ እግዚአብሔር የተናገረው ውሸት ነው ይላሉ። ኖ እግዚአብሔር እንደዚህ ነው የሚለው። አሁን አድናለሁ ሲል፣ አሁን እመጣለሁ ሲል እኔ ዘላለማዊ አምላክ ነኝ፣ እኔ ሕያው አምላክ ነኝ። ትላንት እንደሰራው አሁንም እሰራለሁ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እስቲ እግዚአብሔር ሕያው ነው በሉ። መሐመድ ሕያው አይደለም። ለምንድን ነው ያልሆነው? ትላንት ሰርቶ ሊሆን ይችላል፣ ትላንት አስተምሮ ሊሆን ይችላል። ዛሬ ግን ማስተማር አይችልም። ሂንዱ ወይም ቡድሃ ማናቸውንም ማርክስ፣ ሌኒስ፣ ኤንግልስ፣ ፊሎሶፊ ዋቴቨር አማልክት የተባሉትን እንጠሯቸው። በምድር መካከል ብዙ አማልክት ቢኖሩ ይላል መጽሐፍ ቅዱሳችን። ለኛ ግን እግዚአብሔር ስሙ ይባረክ፣ ሁሉ ከእርሱ የሆነ በእርሱ የሆነ አንድ እግዚአብሔር አለን ይላል። ይሄ እግዚአብሔር ትናንት የሰራ ከሆነ ዛሬም የሚሰራ ነው። ለዚህ ነው ኢየሱስ ክርስቶስ ሲናገር መጽሐፍ ቅዱሳችን ኢየሱስ ክርስቶስ ትላንትናም ዛሬም ያው ነው፣ ለዘላለምም ያው ነው። ኧረ አሜን። ምን ማለት ነው? አሁን ባላችሁበት ሁኔታ እኔ አልተለወጥኩም፣ ክንዴ አላረጀም፣ ሐሳቤ አልተቀየረም። ማድረግ የምፈልገውን ነገር አደርጋለሁ፣ የሚከለክለኝ የለም። እዛ ላይ ቀድም እንዳነበብነው። ስለዚህ አሁን በእናንተ ውስጥ የሌለ ነገር ማብቀል እጀምራለሁ አላቸው። እስቲ አሁን በሉ። 3 ነገሮችን ቶሎ ልንገራችሁ ከሰዓት አንፃር። እግዚአብሔር በዘላለማዊ ማንነቱ ሁሉ ጊዜ ስትኖሩ ሲገለጥላችሁ የሚያደርግላችሁ 3 ነገር ልንገራችሁ። የሌለ ነገር ይበቅልላችኋል። የሌለ ነገር
እስቲ ይበቅላል በሉ። እሱም መቼ ይበቅላል አለ? ምንድነው የሚበቅለው? አዲስ ነገር። ከየት ነው የሚበቅለው? አንድ ነገር ለመብቀል ቴንኪዩትዬ፣ አንድ ነገር ለመብቀል መዘራት አለበት አይደለም? መዘራት አለበት። ከአፈር ስር መሆን አለበት። ለምሳሌ በተክልት ብንመለከት ከአፈር ስር መሆን አለበት። ደግሞም ጀርሚኔት ማድረግ አለበት። ከዛ በኋላ አፈሩን ጥሶ ሲወጣ ነው አይደለም የምታዩት? በቀለ የምንለው ያኔ ነው እንጂ ሲዘራ እኮ አይደለም። ሳሩ በቀለ የምትሉ ተዘርቶ አይደለም። በስፕሪንግ ጊዜ ሁሉም ከያለበት ብቅ 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 ሲል ነው። ለምን አላየነውም? እኛ አልዘራነውም። አንድ ነገር በቀለ የሚባለው እኛ አላየነውም ማለት የለም ማለት አይደለም። እግዚአብሔር እንደዚህ ይላችኋል፣ እናንተ አሁን አታዩትም፣ ግን እኔ እዛ ጀርሚኔት እያረኩላችሁ ነው። እኔ የተከልኩ ነው። እኔ የተንከባከብኩ ነው። እናንተ ጋር ሲመጣ ግን በቅሎ ይወጣል። አንዳንዶቻችሁ በምታልፉበት እሳትና ውሃ መንገድ ውስጥ እግዚአብሔር ዝም ያለ ይመስላል። ስለ ጽዮን ዝም አልልም አለ እግዚአብሔር። አረ ኢየሱስ ጌታ ነው። ኢሳይያስ 55 ላይ ላውጣላችሁ። ስለ ጽዮን ምን አልልም? ዝም አልልም። ምን እስከሚሆን ድረስ? ጽድቋ 62 ድረስ 62 ይቅርታ። ስለ ጽዮን ዝም አልልም። ቁጥር 1 ላይ ስለ ኢየሩሳሌም ጸጥ አልልም። ጽድቋ እንደ ጸዳል መዳናም እንደሚበራ ፋና እስኪሆን ድረስ አሕዛብ ጽድቅሽን ነገሥታትም ሁሉ ክብርሽን ያያሉ። የእግዚአብሔር አፍ በሚጠራበት ስም ምን ታደርጊያለሽ? ትጠሪያለሽ። ጽዮን ምንድነው የምትለው? ባለፈው ሳምንታት ስንት ያገልግሎለ እግዚአብሔር ጥሎኛል፣ ጌታ ምን ብሎኛል ትላለች? ትቶኛል ትላለች፣ ረስቶኛል ትላለች። እግዚአብሔር አንቺ በመረሳት ስቴት ውስጥ ልትሆኚ ትቻለሽ። የሚሰማሽ እንደሱ ነው። አንቺ በመረሳት ስቴት ውስጥ ሆነሽ እኔ ግን ክብርሽ እንዲወጣ ጠዳልሽ ፋና ሆኖ እንዲወጣ እየሰራው ነው ይላል። ክብር ለጌታ ይሁን። ያለቀለት ነገር ሰዎች መጽሐፍ ቅዱስ የእግዚአብሔርን ስራ ሲናገር አጥንት በእናት ሆድ ውስጥ እንዴት እንደሚጓደድ አታውቅምና። እናቶች የጸነሱ ቀን አያውቁም። ታውቃላችሁ? አያውቁም። ማንም እናት በምድር ላይ የጸነሰ ይዘ ቀን አታውቅም። የምታውቀው መቼ ነው? የመጀመሪያው የወር አበባዋ ሲቀር። እንዴ በዛ ባረገዝኩ እንዴ ያለች እናቴ ማለት ነው። አረ የወር አበባ ይቀረ የምታውቀው የመጀመሪያው የወር አበባ ሳይክሏ ሲቀር ነው። እሱንም ትጠረጥራለች። ቆይ እስቲ ይመጣ ይሆን ብላ በሚቀጥለው ተዛብቶ ነበር ባለፈው ብላ ስትጠብቅ እግዚአብሔር ግን በሷ ማህፀን ውስጥ አጥንት ካጥንት እያጓደደ ነው። እንዴት እንደሚሆን አታውቅም። የእግዚአብሔርም ስራ እንደዚሁ ነው። አልቆ ይወጣል። መቼ? አሁን በሕያውነቴ አበቅለዋለሁ፣ በዘላለማዊነቴ አበቅለዋለሁ። ትላንትም ሰርቻለሁ፣ ዛሬም እሰራለሁ፣ ለዘላለምም እሰራለሁ። እግዚአብሔር ስሙ ይባረክ። አሁን ወንድሞቼ የምታልፉበት ሁኔታ እግዚአብሔር የማይሰራ ሊመስል ይችላል። እግዚአብሔር የማይሰራ ሊመስል ምንም እጁ የሌለበት ሊመስል ይችላል። ጭር ያለ ደረቅ ሊመስላችሁ ይችላል። አይደለም። ጽድቃችሁ እንደሚበራ ፋና እስከሚሆን ድረስ እየሰራው ነው አለ። በኢየሱስ ስም ያለቀለት ነገር ያገኛችሁ። ያለቀለት ነገር ያለቀ። ሁለተኛውን ቶሎ ብዬ ልንገራችሁ። እንደዚህ አላቸው። ሁለተኛው ባለፈውም ነግራችኋለሁ፣ ነካ አድርጌዋለሁ። ሁለተኛው እግዚአብሔር የሚላቸው እንደዚህ ይላቸዋል። መንገድን አደርጋለሁ አላቸው። ጠላት ሁል ጊዜ የሚያሳያችሁ መግቢያችሁን ነው፣ መውጫችሁን አያሳያችሁም። እና ገብታችሁ የተቸነከረበት ነው የሚመስላችሁ። እና እሳት ውስጥ ልትገቡ ትችላላችሁ፣ ሁኔታ ውስጥ ልትገቡ ትችላላችሁ። እዚህ ነገር ውስጥ ገባው ብላችሁ መግቢያችሁን ብቻ ነው፣ መውጫ ያሳያችሁ፣ መንገድ ያሳያችሁ። እግዚአብሔር ግን መጣና እንደዚህ ያላቸው፣ አዲስ ነገር አደርጋለሁ። ምን አይነት ነገር? ያልነበረ ነገር አደርጋለሁ። በዚህ ሁኔታ ውስጥ መውጫ መንገድ አደርግላቸዋል። 43 ቁጥር 19 ላይ እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁምን? በምድረ በዳም ምንን? መንገድን። እስቲ መንገድን በሉ። በበረሃም ወንዞችን ምን አደርጋለሁ ይላል። ሃሌሉያ። አንዳንድ እስቲ ሐሳቦችን ከዚህ ላይ ቶሎ ብዬ ላሳይ። እስቲ መጽሐፍ ቅዱሳችሁን ሁለተኛ ነገሥት ላይ አውጡ። ሁለተኛ ነገሥት ላይ አውጡና እንመልከት። የኤልሳን 18 ተአምራቶች እያጠናው ነው ያለሁትና ሰሞኑን በቀደም ዕለት ይሄኛውን ክፍል ሳነብ በጣም ገረመኝ። ምዕራፍ 3ን አውጡና ላሳያችሁ ቶሎ ቶሎ ብዬ። እግዚአብሔር ባልጠበቃችሁት መንገድ ባልጠበቃችሁበት ሁኔታ ውሃን ያፈልቃል፣ ውሃን ያመጣል። ምንድን እንደሆነ ተመልከቱ። መጽሐፍ ቅዱሳችሁን ታውቃላችሁ። በይሁዳ ንጉሥ ኢዮሳፍጥ ላይ እና ይሄ የሞዓባውያን ነገሥታት ሊዋጉት መጡና ነገሥታቶቹ የመጡበት ምክንያቱ ሊዋጉት የመጡበት ምክንያቱ ኤልሳ ምስጢር ስለገለጠ ነው። ምስጢር ይገልጣል። እንደዚህ ላይ ያደርጉ ነው፣ እንደዚህ ላይ ያደርጉ ነው ብሎ ምስጢር ይገልጣል። ከዛ በኋላ ሊዋጉ ተባበሩና ምንድነው ሊያጠፋቸው ሊወግራቸው ሲመጣ ተባበሩና ወጡ ተጓዙ። የ3 ቀን መንገድ ያህል ይመስለኛል። ተጓዙና በዚያ ሲደርሱ ውሃ የለ፣ ምን የለ፣ ረሃብ ሆነ። በዚያ መካከል በደንብ ስሙኝ። በዚያ መካከል ማንም ስላልነበረ ሰዎቹ ጮሁ። ከቁጥር 10 ጀምሮ ስታነቡ የእስራኤል ንጉሥ ወዮ
እግዚአብሔር በሞዓብ እጅ አሳልፎ ይሰጣቸው ዘንድ እነዚህን ሶስቱን ነገስታት ጠርቷል ወዮ አለ። ኢዮሳፍጥም በእርሱ እግዚአብሔርን የምንጠይቅበት የእግዚአብሔር ነቢይ በዚህ አይገኝምን አለ። በደንብ ተከታተሉ። ኢየሱስ ጌታ ነው። ኤልሳ ከኤልያስ ድርብ ጥፍ ቅባት ያለው ነቢይ ነው። ግን በቀይ ምንጣፍ አይደለም፣ በሰረገላ ታጅቦ የሚሄድ ሰው አይደለም። ኢቭን ማንም ሰው አያውቀው። አንተ ነቢይ ነኝ ምናምን ብትል ዮርዳኖስን ብትከፍል አንተነ ሰረገላው ላይ የምትቀመጥ አንተነ በቀይ ምንጣፍ አንተነ በአበባ እዛ መካከል ከሰልፈኞቹ መካከል ኤልሳ የሚባለው ሰው ነቢይ ተደብቆ አብሮ ይሄዳል። ኖርማል ሰው ሆኖ እግዚአብሔር በእንዲህ አይነት ትህትና ይባርክ። ኖርማል ሆኖ ማለት ነው። ከዛ በኋላ ሰውየው አላወቀም። የእግዚአብሔር ቃል ያለበት ሰው ነቢይ እዚህ የለም አለ። ተከታተሉ። ሌሎች ነቢያቶችንም እዚህ ላይ ስለሚጠቅሳቸው እንደዚህ ኤልሳም እንደዚህ አለ፣ አይገኝምን አለ። ከእስራኤልም ንጉሥ ባሪያዎች አንዱ በኤልያስ እጅ ላይ ውሃ ያፈስ የነበረው የሳፋጥ ልጅ ኤልሳ በዚህ አለ ብሎ መለሰለት። ኢዮሳፍጥም የእግዚአብሔር ቃል በእርሱ ዘንድ ይገኛል፣ የእስራኤልም ንጉሥና የኢዮሳፍጥን የኤዶምያስን ንጉሥ ወደ እርሱ ወረዱ ይላል። ተከታተሉ። ኤልሳም የእስራኤልን ንጉሥ እኔ ካንተ ጋር ምን አለኝ? ወደ አባትና ወደ እናት ነቢያት ሂዳለሁ። ወደ እነማን ነኝ? ሂድና የለመዱ ያስለመዱ አላለ እነሱ ጋር ሂዳለሁ። ሂድ የለመዱ እነሱ ይንገሩ። ስለዚህ ኢሹ እነሱ ይንገሩ። በዚህ ጉዳይ ላይ ለምዳ አሉ ነቢያቶች የሚባሉ ጥብ ብለው የሚናገሩ አሉ። እንደሱ ጋር ሂዳለሁ። ከዛ በኋላ ዘበዘቡ፣ ጭግድ አሉትና እንደዚህ ይላል ኤልሳ ራሱ የእስራኤል ንጉሥ አይደለም በሞዓብ እጅ ይጥላቸው ዘንድ እግዚአብሔር ከነዚህ ሶስት ነገስታት ጠርቷል አለው። ኤልሳም በፊቱ የቆምኩት የሰራዊት ጌታ ሕያው እግዚአብሔር የይሁዳን ንጉሥ ኢዮሳፍጥን ያላፈርኩ ብሆን ኖሮ አንተን ባልተመለከ አሳፈረው። ንጉሱ አሳፈረው። እኔ እንደው ንጉሱ ስላሳፈረኝ ነው እንጂ ይሄንን ትንቢትም ልነግር ይሄንን መልእክት ላመጣ ይሄን ቃልም አልነግርም። የለመድካቸው እነዛ ፋሚሊያር ስፒሪት የተባሉት ጋር ሂድና እነሱ ይንገሩ አለ። ያኛው ንጉስ ግን እባክህ ኤልሳ ብሎ ዘበዘብ። ከዛ በኋላ እንደዚህ ይሏል፣ ተመለከት ባላየው ነበር። አሁንም በል ባለበገና አምጡልኝ አለ። ክብር ለጌታ ይሁን አለ። ባለበገናውን በደረደረ ጊዜ የእግዚአብሔር እጅ መጣችበት። እንዲህም አለ እግዚአብሔር እንዲህ ይላል፣ በዚህ ሸለቆ ሁሉ ጉድጓድን ምን በሉ ቆፍሩ። እግዚአብሔርም እንዲህ ይላል፣ ነፋስም አታዩም ዝናብም አታዩም፣ ይህ ሸለቆ ግን ውሃን ምን ያደርጋል? ይሞላል። የምታውቁት ታሪክ ነው። እንደዚህ ይላቸዋል፣ እናንተም ከብቶቻችሁም እንስሶቻችሁም ትጠጣላችሁ። ይህም በእግዚአብሔር አይን ምንድን ነው? ቀላል ነው። ይህም በእግዚአብሔር አይን ቀላል ነው። ቀላል ያለችው ለዚህ ነው። ይህም በአምላኬ አይን ቀላል ነው። ተመልከቱ፣ ቀላል ነገር ነው። ደግሞም ሞዓባውያን በእጃችሁ አሳልፎ ይሰጣል። የተመሸጉትን ያማሩትን ከተሞች ሁሉ ትመታላችሁ። እስቲ አሜን በሉ። ትመታላችሁ። የሚያስፈሩትንም ዛፎች ሁሉ ትቆርጣል። የውሃንም ምንጮች ሁሉ ትደፍናላችሁ። መልካሞቹን የእርሻዎች ሁሉ በድንጋይ ታበላሻላችሁ። በነጋውም የቁርባን ጊዜ ሲደርስ ውሃው በኤዶምያስ መንገድ መጣ፣ ምድሪቱም ውሃ ሞላች ይላል። እግዚአብሔር ስሙ ይባረክ። አልተጠበቀም፣ አልተገመተም። አንድ ጎርፍ መምጣት ያው የምታውቁት ሳይንስ ነው። ሎጂካል የሚሆን ነገር አይደለም። በዛች ሰዓት ዝናብ የለም፣ ደመና የለም፣ ንፋስ የለም። ግን ምን አላቸው እግዚአብሔር? ቆፍሩ አላቸው ነብዩ። እስቲ ቆፍሩ በሉ። ቆፍሩ። ለምንድን ነው የምትቆፍሩ? የሚመጣው በረከት የሚመጣው ጎርፍ እንዳያመልጥህ። ካልቆፈርክለት መንገድ፣ ካልቆፈርክለት ቦይ፣ ካልቆፈርክለት መተላለፊያ ምን ይሆናል? ይመጣል። አንተን ግን ያልፋል። ስለዚህ እግዚአብሔር ምን አላቸው? ቆፍሩ አላቸው። በኤልሳ በኩል ግቡና ሸለቆ ውስጥ ቆፍሩ። ንፋስ አታዩም፣ ደመናም አታዩም። ድንገት ግን የሚመጣ ነገር አለ። ወዳጆቼ እግዚአብሔር እንደዚህ ይላችኋል፣ ድንገት የሚመጣ ነገር አለና ተነሱና ቆፍሩ። መሳሪያን ሊያስጥል የወጣ ዛሬ በኢየሱስም ይሰበር። ተስፋ በማስቆረጥ የለም ብሎ አታይም ብሎ ምን ተወውና ዝም ብለህ ቆፍር። ተወውና ዝም ብለህ ቆፍር። ስትቆፍር ድንገት የማታውቀው ጌታ ወይ ማን ነው ያልጠበቀው ነገር እግዚአብሔር በመንገድ ላይ ያደርጋል። ዝናብ የለም፣ ደመና የለም። ነገር ግን በኤዶም ሸለቆ ምን መምጣት ጀመረ ይላል? ውሃ መምጣት ጀመረ። መቼ? መቆፈር ሲጀምሩ። መቼ? ተከታተሉት ቁጥሩን። እግዚአብሔር ዛሬ ጠላቶቻችንን በእናንተ በረከት ጠላቶቻችሁን ያዋርዳል። ተመልከቱ። ምንድን ነው የሚለው? ቁጥር 20 ተመልከቱት። መቆፈር ጀመሩ እስራኤላውያን። ምን ብለው? አይታይም፣ ግን ምን አደርጋለሁ? እቆፍራለሁ። እስቲ እቆፍራለሁ በለው። ግድ የለም እቆፍራለሁ በለው። እቆፍራለሁ። አይታይም፣ ምንም ምልክት የለም፣ ግን መቆፈር ቀጠሉ። በማለዳ ይላል ቁጥር 20 ላይ በነጋውም ምን የቁርባን ጊዜ በደረሰ ጊዜ፣ በአዲሱ መደበኛ ትርጉም ላይ ቁርባን ማቅረብ በጀመሩ ጊዜ
ይሄ ቁርባን ምን ማለት ነው? በየቀኑ የሚቀርብ የእግዚአብሔር መስዋዕት ማለት ነው። ዘዳግም 29 ላይ ታገኙታላችሁ። በየዕለቱ ለእግዚአብሔር በማለዳ ቁርባንህን አቅርብ ይላል። በየዕለቱ እያቀረቡ እያለ እየዘመሩ እያለ መስዋዕታቸውን እየሰዉ እያለ ድንገት ይላል እግዚአብሔር ስሙ የተባረከ ይሁን። በቁርባን ጊዜ ሲደርስ እነሆ ውሃ በኤዶምያስ መንገድ ላይ መጣ፣ ምድሪቱም ውሃ ሞላች ይላል። እግዚአብሔር ስሙ ይባረክ። ዝም ብለህ ጠዋት ተነስተህ መዘመርህን ቀጥል፣ ማምለክህን ቀጥል፣ መስዋዕት ማቅረብህን ቀጥል፣ ራስህን ሕያውና ቅዱስ መስዋዕት አድርገህ ማቅረብህን ቀጥል፣ መቆፈርህን ቀጥል፣ ማገልገልህን ቀጥል። እግዚአብሔር ስሙ ይባረክ። ድንገት ቁርባን እያቀረብክ እያለ የሚመጣ የእግዚአብሔር ወንዝ አለ። እግዚአብሔር መንገድ ያደርጋል። ድንገት ጠላት ብዙ ጊዜ ሰዎችን የሚፈታተናቸው የሚያዩት ነገር ስለሌለ፣ ተከታተሉኝ ይሄን በደም የሚያዩት ነገር ስለሌለ፣ አሁን ነው እግዚአብሔር ዘላለማዊ ነው፣ እግዚአብሔር ሕያው ነው ብለው በየቀኑ ከሚያደርጉት ነገር ይገዳደር። የሰርክ መስዋዕትን ማስቀረጥ የአውሬው ተልእኮ እንደሆነ ዳንኤል 12 እና ዳንኤል 9 ስታነቡ ታገኙታላችሁ። አንዱ አውሬው የሚሰራው የሰርክ መስዋዕትን ከየት ማስቀረት ነው? ከቤተ መቅደስ ማስቀረት ነው። ለምን? እግዚአብሔር የሰርክ መስዋዕት ስትሰዉ የሚያመጣው የሚገልጠው ነገር ስላለ ሰዎች ሳይገለጥላቸው በዚያው ተዳፍነው እንዲኖሩ የሚፈልግ ጠላት ተስፋ ያስቆርጣቸዋል። እኔ አንዳንድ ክርስቲያኖች በጣም ይገርሙኛል። እዚህ ሀገር በጣም በቃ አሜሪካናይዝድ ስለሆኑ አንዳንዶቹ ይጠይቃቸዋል፣ እስቲ ቴል ሚ ዩር አይዲያል ዴይ፣ ጠዋት ስትነሺ ከእንቅልፍሽ ምን ታደርጊያለሽ ምናምን እላቸዋለሁ። እና አንዳንዶቹ እንደ እንትን ነው የሚነግሩኝ፣ እንደ ሞደርን እንደሆኑ እንደ ሰለጠኑ ነው። you know what pastor, when I wake up the first thing I do, you know እንደምንም ብዬ እየተንፋቀኩም ቢሆን ሄጄ ኪችን ነው የምሄደው እና ምን ቡና ጥጥና አንዴ ቡናዬን ጅው ሳረግ ከዚያ እነቃለሁ። የሷ የሰርክ መስዋዕት እንትን ነው፣ ቡና ነው። እንዳ they think that this is modernization እና ከዛስ ቡና እጠጣለሁ። ያው ቡና ስጠጣ ሰዓቱ ይሄድብኛል። ሻወር ውስጥ አድርጌ ልጄን ይዤ ድድድድ እያልኩኝ እንዲሁ ይሁን። አይዲያል ዴያቸው ይሄ ነው ወንድሞቼ። እግዚአብሔር ሁል ጊዜ የሚሰራ አምላክ ነው። ሲሰራ ግን ምን አይነት ሰዎችን ይፈልጋል መሰላችሁ? የሚቆፍሩ ሰዎች፣ ደግሞ ምን የሚያደርጉ ሰዎችን፣ በሰርኩ መስዋዕት የሚያቀርቡ ሰዎችን ሲያገኛቸው እግዚአብሔር ድንገት ውሃውን ይለቀዋል። አልጠየቃችሁኝም ያላቸው ለዚያ ነው። እዛ ኢሳይያስ ላይ ተመለሱና ላሳያችሁና እንመለሳለን። አልጠየቃችሁኝም፣ አንተ ግን በኔ ፊት ምን ብለሃል? ደክመሃል። ትዝ ይላችኋል ያላቸው። አንተ ግን በኔ ፊት ምን ብለሃል? ደክመሃል። መስዋዕት አላቀረብክልኝም፣ የሚቃጠል መስዋዕት አላቀረብክኝ፣ አልጠየከኝም። እንዳውም ምን ብለሃል? ደክመሃል፣ ጊቭ አፕ አድርገሃል፣ ሰልችተሃል፣ ተባለ ያው ነው ብለህ ትተውሃል። ቁጥር 22 ላይ ያዕቆብ ሆይ አንተ ግን ምን አላልከኝም? አልጠራኸኝም። አንተም እስራኤል ሆይ በእኔ ዘንድ ምን ብለሃል? ደክመሃል፣ ጊቭ አፕ አድርገሃል። ወዳጆቼ እግዚአብሔር ድንገት ይመጣል። እንመለስ። ሁለተኛ ነገሥት ምዕራፍ 3 ላይ ልውሰድ። ከዛ እንዴት እንዳደረገ ተመልከቱ። ባልጠበቁት መንገድ ውሃው መጣ። እግዚአብሔር ስሙ ብሩክ ይሁን። ሞዓባውያንም ቁጥር 21ን ተመልከቱ። የምፈልገው እሱን ነው። ጠላቶች ከበዋቸዋል አይደል? እንዴት ይምታቸው እነዚህን ጠላቶች? በውሃ የሚሰራ እግዚአብሔር ስሙ ይባረክ። ግድ የለም አሜን በሉ። ይገርመኛል እግዚአብሔር ከውሃ ጋር ያለው ግንኙነት አንዳንዴ በጣም ይገርመኛል። እና እነዚህ እንዴት እንዳደረጋቸው እነዚህን ሞዓባውያን ነገስታት ደግሞ ሊወጓቸው እንደመጡ በሰሙ ጊዜ አገኛችሁት። ምዕራፍ 3 ቁጥር 21 ላይ ሊወጓቸው እንደመጡ በሰሙ ጊዜ በወገባቸው ሰይፍ የሚታጠቁ ሁሉ ተሰበሰቡ። ታወጀ ንጉሥ ታጠቃለ። ሁሉም ተሰበሰቡ፣ ለዘላለም ይበተናሉ። ተሰበሰቡ ይላል። ሊወጓቸው ወጥተውም በአገሩ ድንበር ላይ ቆሙ። ተመልከቱ እግዚአብሔር ያደረጋቸው። ማልደውም ተነሱ። እግዚአብሔር ፀሐይ አወጣ፣ ፀሐይም በውሃው ላይ አንጸባረቀ። ሞዓባውያንም በፊታቸው ውሃው እንደ ደም ቀልቶ አዩና ይህ ደም ነው። በእርግጥ ነገስታት እርስ በርሳቸው ተዋጉ፣ እርስ በርሳቸውም ተጋደሉ። ሞዓብ ሆይ እንግዲህ ወደ ምርኮ ሂድ አሉ። ወደ እስራኤልም ሰፈር በመጡ ጊዜ እስራኤላውያን ተነስተው ሞዓባውያንን መቱ። ኢየሱስ ጌታ ነው። እነርሱም ከፊታቸው ሸሹ። ሞዓባውያንንም እየመቱ ወደ ሀገር ውስጥ ገቡ፣ ከተሞችንም አፈረሱ። በመልካሞቹም እርሻዎች ሁሉ ላይ እስኪሞሉ ድረስ እያንዳንዱ አንድ ድንጋይ ይጥል ነበር። የውሃውን ምንጮች ምን አደረጉ? ደፈኑ። በፊት ምን ብሏቸዋል? ድፈኑ። ከዛ በኋላ የምታዩት ላይ ያላቸውን ሁሉ ነው ያደረጉ። ምን እንዳደረጋቸው አያችሁት? እግዚአብሔር ለእስራኤል ባመጣው ውሃ ጠላቶቻቸውን አፈረሰ። እስቲ አሜን በሉ። ምንድን ያደረገ? ውሃው ላይ እግዚአብሔር ፀሐይቱን ቀይ ያደረገና ወጣት እና ሞዓባውያን ሳዩ ይሄ የደም ጎርፍ ነው፣ ደም ነው አሉ። እንዴት ግራ እኮ የሚያጋባ አምላክ እንደሆነ! ኧረ አሜን! እንዴት ጠላትህን ግራ እንደሚያጋባ! እንዴት
እንዴት የተነሳብን የከበበህን እንዴት እንደሚጥለው ያውቃል። ኧረ አሜን። ለአንተ ውሃ ይሰጥና ውሃው ላይ ቆይ እስቲ ፀሐይዋን ዛሬ ቀላ አድርጌ ላውጣት ብሎ እግዚአብሔር ቀይ ይሁን። እንዴት ነው አንተ ስትጠጋው ውሃው አይታይህም? አየህ፣ እግዚአብሔር ጠላቶችን ሲያሳውራቸው በበረከት ይገዳቸዋል፣ በበረከት ያናውጣቸዋል፣ በበረከት ዲሲቭድ ያደርጋል። ያ እንደሱ ነው የሚሆነው። ሮቦት ጋር እስከምትደርስ ድረስ ነው ይሄ ሁሉ አትቆፍር፣ አትንካ፣ የቆፈርከው ምናምን ሮቦት ጋር እየሄድክ ስለሆነ ነው። ከሮቦት በፊት ነው ሁሉም። ሮቦት ጋር ስትመጣ እነሱም እግዚአብሔር ካንተ ጋር ነው ብለው ኢየሱስ ጌታ ነው። አትንካ፣ አትሂድ፣ አትቅመስ፣ አትቆፍር ምናምን የሚባለው የሮቦት ፕሮሰስ ስለሆነ ነው ወንድሜ። እግዚአብሔር ካንተ ጋር ስለሌለ አይደለም። መቆፈርህን ቀጥል። እግዚአብሔር የተባረከ ይሁን። ሮቦት ጋር ስትደርስ ጠላቶች ሳይቀር ይገዙልሃል። ቆፍር እስቲ ቆፍራለሁ ብሎ በማለዳ ተነስተ መስዋዕትን አቅርብ፣ የሰርክ መስዋዕትን አቅርብ፣ ቆፍር። እዚህ ጋር ቢነሱ ብትወውላቸውና ሂድ። ለምን አንተ ለዛ አይደለም ለስጥና ምናምን አለ የተጠራው፣ አንተ ለሮሆቦት ነው። ለሮሆቦት ስለተጠራ እነ ስጥና ላይ ቢነጫነጩብህ መቆፈርህን ቀጥል። እግዚአብሔር ፀሐዩን አወጣባቸውና ሞዓባውያን ሁሉ ነገስታቶች 3 ስለሆኑ እርስ በርሳቸው ሰሜንና ደቡብም ስላለ ማለት ነው እርስ በርሳቸው ተጣሉ ሲሉን እነሱ ይጠፋሉ። የሚያምን ሰው አሜን ይበል። ተጣሉ ሲለው ይጣላሉ፣ ተጣሉ ብለው ሲመጡ እነሱ ይጠፋሉ። እግዚአብሔር አሳያቸው ደም ነው ብሎ ግር ብለው ሲመጡ እስራኤል ምን አደረገ? ሄ ክበብ ተባለ። አደረጓቸው። እስቲ መጽሐፍ ቅዱሳችሁን ዮሐንስ ወንጌል ምዕራፍ 11 ላይ አውጡ። ክብር ለጌታ ይሁን። እግዚአብሔር አሁን አዲስ ነገር ያደርጋል። ያልተለመደ ያልተጠበቀ የጥንቱን ነገር ምን አትበሉ፣ አታስብ። የትናንቱን ኢትዮጵያ እያለው ይላል፣ እዚህ አዲስ ነገር እያለለት እግዚአብሔር የሚደግም አይደለም። በቃ አሮጌውን ወይን ጠጅን ስትጨርስ አዲሱ ይመጣል። ያ ኢትዮጵያ እያለን እንደዚህ አይደለም አሰራሩ። ማን ነው የኢትዮጵያን ዘላለማዊ ያደረገው? ማን ነው የጥንቱን ዘላለማዊ ያደረገው? ዘላለማዊ እግዚአብሔር ብቻ ነው። ምዕራፍ 11ን ታውቁታላችሁ። የአልዓዛር የማርያም ታሪክ ነው። በጣም አሳዛኝ ታሪክ ነው። በህይወቴ ከመፈራቸው ትንቢቶች ወይም የእግዚአብሔር ድምጾች ምን እንደሆኑ ልንገራችሁ። እኔ እግዚአብሔር በቀደምልን ጉቶውን ነቅዬልህ፣ ጉቶን ያለው ችንካር ነው፣ ችንካሩን አንስቼልሃለሁ ሲል ደስ ነው የሚለኝ። ካንተ ጋር ነው ሲለኝ ደስ ይለኛል። እባርካለሁ ሲለኝ ደስ ይለኛል። አበዛሃለሁ ምናምን ሲል ደስ ይለኛል። የምፈራው ትንቢት ምን እንደሆነ ልንገራችሁ። ክብሬን እገልጥብሃለሁ ሲል እፈራለሁ። በቃ አውቃለሁ እግዚአብሔር ክብሬን እገልጥብሃለሁ ካለ በቃ ሊያሾቀኝ እንደሆነ ይገባኛል። ቱ ዘዲብ ሊወስደኝ እንደሆነ አንዳንዶቻችሁ ይሄ ሁሉ እሳትም ያልፍባችሁ ክብሬን እገልጥብሻለሁ ምን ማለት እንደሆነ ልንገርሽ። ይገነዳይ በጣም የምፈራው ትንቢት ሰምታችኋል። የዛሬ ዓመትም አብረን ስንጸልይ እዚህም መልእክት ያመጣችሁ እግዚአብሔር በአንተ ክብሩን ይገልጣል ምናምን ብላችኋል። እንደሱ ስትሉኝ እኔ ጌታ አይበቃም ሌላ ብትለኝ ይሻለኛል። ካንተ ጋር ደስ ይለኛል። እግዚአብሔር ከኔ ጋር ነው። ልጆችን ምናምን ሲል ደስ ይለኛል። ክብሬን ሲለኝ እፈራለሁ። እና 11ን ታውቁታላችሁ። ምንድን ነው ያላቸው? ይሄ ህመም ለሞት አይደለም፣ የማን ክብር ይገለጥበት ዘንድ? እግዚአብሔር ክብር። በቃ እግዚአብሔር ስለወሰነ የማን ክብር እንዲገለጥበት እየተጠራ አይመጣም። ፐርፐዙ ክብሩ ነውና